በኢትዮጵያ ፖለቲካ ውስጥ የሚታዩ አንዳንድ ዥንብሮች አሉ። በህወሓት የበላይነት የመራ የነበረው ኢህአዴግ የደርግን ከስልጣን ካስወገደ በኋላ የሽግግር መንግስት በማቋቋም በ1987 ዓ.ም በጸደቀው ህገ መንግስት ለሀገሪቱ ብሔራዊ እውቅና ሰጥቷል የሚሉት እንዳሉ ሁሉ ስርዓቱ የኢትዮጵያን ሀገራዊ አንድነት ችላ ያለ እንደዚሁም ደግሞ ወደ ብሔራዊነት ያደላ እንደነበር የሚናገሩን ብዙዎች ናቸው። በጦርነትና በክፍፍል የተፈተነው ህወሓት መሰረዙ የፖለቲካ ፓርቲነት ህይወቱ እንዲያበቃ ያደርገዋል የሚል ጥያቄዎች እየተነሱ ይገኛሉ። በኢትዮጵያ የፖለቲካ መድረክ ለ50 ዓመታት ቆየት አንጋፋ የሆነው ህወሓት ለሁለተኛ ጊዜ የፖለቲካ ፓርቲነት እውቅናው በብሔራዊ ምርጫ ቦርድ እንደተነሳ ይታወቃል። 3 አስርት ዓመታት ለሚጠጋ ጊዜ በሀገሪቱ የስልጣን መንበር ላይ ዋነኛ ኃይል ሆኖ የቆየው ህወሓት ጥቅምት 24 2013 ዓ.ም ከተከሰተው ጦርነት ጋር በተያያዘ የህዝብ ተወካዮች ምክር ቤት የሽብር ቡድን ብሎ በመሰየም ህግ ወጥ አድርጎት እንደነበር ይታወቃል። ሰላም ቤተሰቦች፣ ጄምስ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከሀገራዊ ጉዳይ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶች እንድታልፉ ጋበዝን። ለሁለት ዓመታት ያክል በተካሄደው ደም አፋሳሽ ጦርነት የትግራይ ጦር በመንግስትና በህወሓት መካከል በተካሄደው ድርድር ተጋጭቶ ህወሓት ወደ ሰላማዊ ፖለቲካ እንቅስቃሴ ሲመለስ የሽብር ቡድኑ ፍረጃ ተነስቶለት እንደነበር ይታወቃል። ነገር ግን ባለፉት 2 ዓመታት ህወሓት የነበረውን እውቅና በማስመለስና እንደ አዲስ በመመዝገብ ጉዳይ ከብሔራዊ ምርጫ ቦርድ ጋር ጭቅጭቅ ውስጥ እንደነበሩ ይታወቃል። በኢትዮጵያ ፖለቲካ ውስጥ ኃይል የነበረውና በእድሜው ጎምቱ ከሚባሉት መካከል አንዱ የሆነው ህወሓት ከሽምቅ ተዋጊነት ወደ ሀገር መሪነት ከዚያም ወደ ክልል አስተዳዳሪነት ተመልሶ ወደ ትጥቅ እንቅስቃሴ ከዚያም ወደ ክልላዊ ፓርቲነት አሁን ደግሞ ከህጋዊ እውቅና ወደ ሌላው ቡድንነት እንደተቀየረ ይታወቃል። ቀጣይ ዕጣ ፈንታው ምን ሊሆን ይችላል የሚሉ ጥያቄዎች በህዝብ ዘንድ እየተጠየቁ ይገኛሉ። ህወሓት ወያኔ ሓርነት ትግራይ የንጉስ አስተዳደር ወድቆ ወታደራዊ መንግስት ወደ ስልጣን መውጣቱን ተከትሎ ነበር የካቲት 11 1967 ዓ.ም የትጥቅ ትግል እንደተጀመረ የሚታወቀው። ለህወሓት የትጥቅ ትግል መነሻ የሆነው አዲስ አበባ ዩኒቨርሲቲ ተማሪዎች ያቋቋሙት ማግበት የተባለው መደበኛ ያልሆነ ቡድን እንደነበር ይታወቃል። የትግራይ ተማሪዎች ስብስብ የነበረው ማግበትም ከ45 ዓመታት በኋላ በሀገሪቱ ፖለቲካ ውስጥ ጉልህ ሚና ለነበረው ህወሓት መሰረት እንደነበረም ጭምር እየተነገረ ይገኛል። ማግበት በ8 አባላት ተመሰረተ ሲሆን ከነዚህ መስራቾች ኋላ ለህወሓት እንቅስቃሴ በመጀመር ወሳኝ ሚና የተጫወቱ ሰዎች በውስጡ እንደነበሩ ይታወቃል። ቡድኑ የትጥቅ ትግል በተጀመረ ወቅትም ትግራይ ከኢትዮጵያ ለመገንጠልና ሪፐብሊክ የመመስረት ጉዳይ ተነስቶ የነበረ ቢሆንም ይህ ሀሳብ ከ1 ዓመት በላይ እንዳልቆየ መስራቾቹ ይናገራሉ። በ1968 ዓ.ም በተካሄደው የመጀመሪያ የዙር ጉባኤ ነጻ ትግራይ የሚል አጀንዳ በአብዛኛው አባል ዘንድ ተቀባይነት ሳያገኝ ቀርቶ ውድቅ እንደተደረገ ጭምር ገልጿል። ከዚያም የድርጅቱ ዓላማ የመደብ ትግል በማድረግ ለጭቁኑ ህዝብ የራስን እድል በራስ የመወሰን መብት መስጠት የሚለውን እንቅስቃሴ እንደጀመሩ ጭምር ይናገራሉ። ህወሓት ከተመሰረተ ከ1 ዓመት በኋላ በ1968 ዓ.ም በድርጅቱ ውስጥ ባሉ አመራሮች መካከል መከፋፈል አጋጥሞም ጭምር እንደነበር ይገልጻሉ። ከዚያም በ1977 ዓ.ም አመራር አባላቱ መካከል በድጋሚ ልዩነት ተፈጠረ። በኢትዮጵያ በአዲሱ የአመራር ሂደት ውስጥም በኢህአዴግ ላይ የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ ይታወቃል። ኢህአዴግ ለመለወጥ በወሰዳቸው እርምጃዎች ህወሓት ባለመስማማቱ ከመሰረት ከመከራከር የብሔራዊ ድርጅቶችን ግንባር ነጥሎ እንደወጣ ጭምር ይታወቃል። ህወሓት ከፌዴራል መንግስት ጋር ከገባበት ውዝግብ እንደዚሁም ፍጥጫ ተባብሶ ጥቅምት 23 2013 ዓ.ም ጦር ከተቀሰቀሰ በኋላ አማራጮቹ ዳግም ወደ ጠመንጃ እንዲገቡ እንዳደረጋቸው ጭምር ይታወቃል። ጦርነት ቆሞ ሰላም ከወረደ በኋላ ግን የህወሓት አመራሮች በመካከላቸው አለመግባባትና መካከስ ጀምረው በጉልህ የሚታይ ክፍፍል ተፈጠረ። ይህም በሊቀመንበሩ ደብረጽዮን ገብረ ሚካኤልና በአቶ ጌታቸው የሚመራ ሁለት ቡድኖች ተፋጠው እንደሚገኙ ይታወቅ ነበር። በመጨረሻም የደብረጽዮን ቡድን በ2016 ዓ.ም ባካሄደውና እውቅና ባላገኘው የህወሓት ጉባኤ አቶ ጌታቸውና በርካታ የድርጅቱ አመራሮችን እንደዚሁም አባላት እንዲባረሩ መደረጋቸው ጭምር ታውቋል። ይህም ህወሓት የገጠመውን 4ኛ ክፍፍል እንዲያሳይ ሆኗል። አቶ ጌታቸውና አጋሮቹ አሁን ከህወሓት ተለይተው በትግራይ ላይ ያተኮረ አዲስ የፖለቲካ ፓርቲ ለመመስረት ጥረት እያደረጉ እንደሚገኙ ተሰምቷል።